ታላቅ የትዕይንተ ህዝብ ጥሪ ለኢትዮጵያን በሙሉ ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይካሄድ የትዕይንተ ህዝቡ ማጠንጠኛ ነው። ዓላማው አገዛዙ በዜጎች ላይ የሚፈጽመውን ጭፍጨፋ ማውገዝ፣ ለሌላ ጦርነት የሚያደርገውን ዝግጅት መቃወም፣ ሁሉን አቀፍ ሽግግር እንዲካሄድ መጠየቅ ነው። ቅዳሜ መጋቢት 26 ወይንም ኤፕሪል 4 2026 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር ደግሞ ከጠዋቱ 11 ኤኤም ላይ ቦታው ስልኮ ወይንም ቴሌቪዥኖ ይሆናል። በበይነመረብ አደባባይ የሚካሄደው ይህ ታላቅ ትዕይንተ ህዝብ ከ30 በላይ በሆኑ መገናኛ ብዙሃን በቀጥታ ይሰራጫል። በሀገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ ከ1 ሚሊዮን በላይ ህዝብ በዩቲዩብ ከ10 ሚሊዮን በላይ ህዝብ በሳተላይት ቴሌቪዥን በቀጥታ ይከታተለዋል። በዚህ ታሪካዊ ትዕይንተ ህዝብ ላይ ከ20 የማያንሱ ተጽዕኖ ፈጣሪ ኢትዮጵያውያን ተገኝተው ለወቅቱ የህዝቡ ትግል መጠናከር ያላቸውን አጋርነት ይገልጻሉ። እርሶም ይህንን መርሃ ግብር ባሉበት ቦታ ሆነው በቀጥታ ስርጭት በመታደም የዚህ ታሪካዊ ሁነት አካል ይሁኑ። ጦርነትና የግፍ አገዛዝን በመቃወም ለጋራ ህልውናው የጋራ የተቃውሞ ድምጾን ያሰሙም። እንዳይረሱ ቅዳሜ መጋቢት 24 ወይንም ኤፕሪል 4 በታላቁ የበይነ መረብ አደባባይ እንገናኝ። ስንተባበር እናሸንፋለን። የትዕይንተ ህዝብና የሰላማዊ ሰልፎች አዘጋጅ ግብረ ኃይል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። በተለያዩ ወቅታዊ ርዕሰ ጉዳዮች ላይ በማተኮር መረጃ ወደ እናንተ የምናቀርብበትና ትንታኔ የምንሰጥበት የአንከር መረጃ ክፍለ ጊዜ ነው ይዘን የቀረብነው። በርካታ ርዕሰ ጉዳዮች አሉ። በትላንትናው ዕለት በህዝብ ተወካዮች ምክር ቤት የጸደቀውን አዋጅ በልዩ ትኩረት እንመለከተዋለን። የገዳ ልዩ የኢኮኖሚ ዞንም እንደዚሁ በተለየ ሁኔታ በኢትዮጵያ ኢንቨስትመንት ሆልዲንግስ አማካይነት መጽደቁ የሚገለጽ ነው። ይህንንም በተመለከተ የምናነሳቸው መረጃዎችና አንዳንድ ሀሳቦች ይኖራሉ። የትላንቶቹ ሁለት ሰልፎችንም እንደዚሁ እናነሳለን። በኦሮሚያ ክልልና በአማራ ክልሎች የተካሄዱትን ሰልፎች፣ ሌሎች ጉዳዮችም አሉ። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። ከመስፍን አማን ጋር ነው ዛሬ መረጃዎችን ወደ እናንተ የምናደርሰው። መልካም ጊዜ፣ መልካም ቆይታ። አናስተልም መስፍን መሳይ እንዴት አለ? እንደምን ዋልክ? እንደምን ከርማል? ደህና ነው መስፍን። ያው ቀደም ሲል ያስተዋወቅኳቸው ርዕሰ ጉዳዮች ትላንትም የተነሱ ዛሬም እንደዚሁ እያነጋገሩ የቀጠሉ ናቸው። እነዚህ ላይ ሐሳብ እንሰጣለን፣ አዳዲስ መረጃዎችንም እናክላለን። 8ኛው ዓመት የአብይ አህመድ በዓለ ሲመት በተለያዩ ስሜቶች እየታሰበ ይገኛል። እንግዲህ አንድ አካባቢ ብቻ ይህንን በዓለ ሲመት እንዲያከብርና ለዚህም ምስጋናውን እንዲያቀርብ የተደረገበት ሁኔታ ነው የተፈጠረው። እስቲ ወደዛ ከመሄዴ በፊት 8 ዓመቱ ላንተ ምንድን ነው? አብይ አህመድ 8 ዓመት ቆየ እንደ ቀልድ። አንደኛ 8 ዓመት ሲባል አሁን በእናንተ ሀገር ወይም በአውሮፓ በዚህ በአሜሪካ የሁለት ፕሬዝዳንቶች የስልጣን ዘመን ነው። ገባ? ቀላል ነገር አይደለም። የሁለት የስልጣን ዘመን ነው። በዚህ ጊዜ ውስጥ አንድ መሪ ብቃቱን የሚያሳይበት ነው። በአሜሪካን ሕግ አንድ መሪ 2 ጊዜ ነው መመረጥ የሚችለው። በ8 ዓመት ውስጥ ነው እንትን የሚለው። በ8 ዓመት ውስጥ የሚፈጽመውን ፈጽሞ ሌጋሲውን ትሩፋቱን ትቶ የሚያልፍበት እንትን ነው። አብይ አህመድ 8 ዓመት ሞልቶታል። በዚህ 8 ዓመት ውስጥ ስንደምረው፣ ስንቀንሰው፣ ስናባዛው፣ ስናካፍለው የምናገኘው ነገር በጣም ይሰቀጥጣል። በቃ በጣም የሆነ ኔጌቲቭ ነው። በተወሰኑ ቃላት መግለጽ የሚቻል ይመስላል። ይሄ የተከዳ ህዝብ፣ በቃ ተስፋ ተሰጥቶት ክደት የተፈጸመበት ህዝብ፣ የከሸፈ ሽግግር፣ ትልቅ ተስፋ የተጣለበት ኢትዮጵያን ከአምባገነናዊነት ከአፋኝ ስርዓት ወደ ዲሞክራሲያዊ ስርዓት ያሸጋግራል ይወስዳል ተብሎ ይጠበቅ የነበረ ሽግግር መክሸፍ አይደለም። በነገራችን ላይ መቀልበስ አይደለም፣ የከፋ ከዛ ከነበረው የከፋ እንትን ይመጣል። በኋላ አንድ ታሪክ እነግርሃለሁ። አንድ ሰው የነገረኝ በጣም የሚገርም ታሪክ ነው። የባሰ አታምጣ የሚያስብለው የክህደቱ በህዝብ ላይ የተፈጸመው ክህደት፣ የከሸፈው ሽግግር፣ የጨነገፈው አጠቃላይ የኢትዮጵያ ዲሞክራሲ ሂደት የኢትዮጵያ እንደ ሀገር
የነበራት ራዕይ እኔ እውነቴን ነው የምልህ። አሁን ኢትዮጵያ እንደ ሀገር ራዕይ አላት። ይሄን ያህል አድገን በዚህኛው በ2040 ወይም በ2050 እንደዚህ አድገን መካከለኛ የሚባለው ነገር አይደለም። እንዴት ኢትዮጵያ እንደ ሀገር ትቀጥላለች የሚለው ጥያቄ ነው ፊት ለፊት የመጣው። በዚህ 8 ዓመት ውስጥ ነገሮች በጣም በሌላ አቅጣጫ ሄደው አሁን የሀገር ህልውና የሀገር ደህንነት ሀገር ትቀጥላለች አትቀጥልም የሚለው ጥያቄ ነው ጥያቄው የገባው እንትን ያለው። አብይ አህመድ መጣ እንደምታውቀው ብዙ ቃል ገብቶ ነው የመጣው። እንደ አብይ አህመድ በነገራችን ላይ ይሄንን ህዝብ ያታለለ የዋሸ ቃል የገባ ብዙ በቃ ህዝቡ የሚጠብቀው ደስ የሚለው ነገር ተናግሮ ወደ መሪነት የመጣ እንትን የለም። አንዳቸውም መፈጸም ቀርቶ ከዛ በተቃራኒ ነው ሄደው። አንድ ነገር ልንገርህ፣ አሁን በኋላ እናነሳዋለን። ሁሉም ሰው የሚያውቀው አንድ ጥቅስ አለ፣ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ የሚባለው ማለት ነው። ባለፉት 7-8 ዓመታት ኢትዮጵያውያኖች የት ነው ያሉት? ኢትዮጵያ የምትብሉት ኢትዮጵያውያኖች ሪሊ እንደ ሀገር አንድ የሚያደርገን ነገር አለ የለም። መጨረሻው የምናየው ነው። አሁን የምናየው በ8 ዓመት ውስጥ መጨረሻ ላይ የአብይ አህመድ ድጋፍ የአብይ አህመድን የ8 ዓመት የስልጣን ቆይታ በማወደስ ሰልፍ የሚካሄደው አንድ አካባቢ ብቻ ነው። ያም ደግሞ በጣም ታስቦበት መልእክት ለመስጠት ለእናንተ የመጣ ስርዓት ነው፣ የእናንተ ስርዓት ነው፣ ደስ ይበላችሁ፣ ውጡና ደግፉት፣ ሌሎቹ ይክፋቸው በሚል ኢንቴንሽን በሚል የውስጥ ስሜት የተካሄደ እንትን በ8 ዓመት ውስጥ ይሄን ያየ ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ያለው መሪ መጨረሻ ላይ ኦልሞስት ሌላውን ኢትዮጵያ ብሎ የኦሮሚያ ህዝብ የኦሮሞ ህዝብ ብቻ ጥቅም አስጠባቂ የኦሮሞ ህዝብን ብቻ ልልና አረጋጋጭ የኦሮሞ ህዝብን ብቻ አይነት ስሜት እንዲፈጠር እናደርገው። ያለፈው ሳምንት ወለጋ ላይ ያደረገው ንግግር አንድ ምሳሌ ነው። ሌላው ባለፉት 8 ዓመታት የተካሄደው ጦርነት፣ ግጭት ምናምን እኔ አሁን ብንገልጸው መሳይ በጣም ብዙ ጊዜ ወስዷል። አንዱ ይሄ ለውጥ ሲመጣ ትልቅ ተስፋ የጣለበት ነገር ምንድነው? ይሄ ስሙዝ የሆነ ትራንዚሽን ማለት ነው። በቃ ቀለል ያለ በጣም ደም አፋሳሽ ያልሆነ ሽግግር ነው። ሽግግሩ ደም አይፈስበትም፣ በሰላም ይጠናቀቃል፣ በሰላም ያልቃል የተባለው ሽግግር አይተዋል። የሰሜኑ ጦርነት የትግራይ የተካሄደው ጦርነት ጀምሮ በኦሮሞ ክልል አሁን ሌሎች አካባቢዎች የተካሄደው ጦርነት እያፈሰሰ ያለው እንደምንትንበለው ምናልባት ይሄ ለውጥ ባልመጣ ተብሎ የሚመኝበት አይነት ነገር እንትን ያለው ይሄ በአጠቃላይ የፖለቲካ ያመራሩ የአብይ አህመድ የፖለቲካ አመራር ውድቀት ማሳያ ነው። እኔ ሌላ ነገር እኮ መሄድ አያስፈልግም። ትላንትና የአሜሪካን ስቴት ዲፓርትመንት መግለጫ ወጥቶ ነበር፣ ትራቨል አለርታቸው ማለት ነው። እና እንደ አንድ ቱሪስት እኔ እንትኑን ካርታውን አየሁት። እንዳትሄዱባቸው የተባሉ ቦታዎች የት ነው ሂዱባ ኢትዮጵያ የት እንሂድ መሳይ በጣም የሚገርም ነገር እኮ ነው። በቃ ይሄ ቦታ አዲስ አበባን ጭምር ማለት አዲስ አበባን ጭምር የሴኩሪቲ የደህንነት የጸጥታ ችግር አለበት፣ ሌብነት፣ ዝርፊያም እገታ አለበት ብሎ ነው እዛ እንትን ላይ ያለው። እና አንድ ቱሪስት አሁን ኢትዮጵያ ለመሄድ ሲነሳ ቀይ ማፑን ሲያየው በሙሉ ቀይ ነው። የት ነው የሚሄደው? ይሄ እኮ ማለት በአጠቃላይ ስርዓቱ መውደቁን ነው። ኢትዮጵያ የምትባል ሀገር በየቦታው በጦርነት የተናጠች መሆኑ በየቦታው በጦርነት የታመሰች መሆኑን የሚያሳይና ይሄ የአብይ አህመድ የ8 ዓመት የስልጣን ትሩፋት ነው። እኔም ልህ በቃ በጣም አንዳንዴ በጣም ይገርመኛል። በቃ የሆነ አለመታደል ነው እላለሁ። የኢትዮጵያ ሕዝብ ሁሉ ጊዜ ለውጥ ምናምን ያልማል፣ ይፈልጋል፣ ይታገላል። በነገራችን ላይ ታግሏል፣ ለውጥ ለማምጣት ታግሏል። ያ የሚመጣው ለውጥ ሲመጣ የባሰ ነገር ነው ይዞ የሚመጣው። እና አንድ ሰው ምን አለኝ፣ አንድ በቅርብ አግኝቸው እና አንድ መጥፎ ንጉስ ነበር አሉ በአንድ ሀገር ውስጥ እና ሰውላ የሚጠላው ያውቃል ይሄንን። አንድ ሽማግሌ ተነስተው አንተን ያቆይልን እድሜን ይስጥል ምናምን ብሎ መረቁት። ሰውላ ገረማቸው፣ ንጉሱ ራሱ ገረመው። እንዴ ሰውላ ይጠላኛል፣ እኚህ ሰውዬ በምን ምክንያት ነው ያቆይህ? ካንተ የባሰ አይምጣ ያሉት ምንድነው ምናምን ብሎ እንትን አለ እና ሰውየውና ምንድነው የሚሉት ስላቸው ይኸውልህ ያንተ አያት በጣም ክፉ ነበር አሉ። እንደው በነቀለው በወሰደው ስን እሱም ሞተ። ያንተ አባት መጣ። ያንተ አባት ደግሞ የከፋ ሆነ። ከዛ ያንተ አባትንም እንደዚሁ ጸለይለት ለመንን ፈጣሪያችንን እንደው በነቀለዋል። ያንተ አባት ደግሞ ተነቀለና አንተ መጣ የከፋው።
እኛ ካንተ በኋላ የሚመጣው ደግሞ በጣም ስለሚገፋ እኛ ከዚህ በኋላ እንትን አንልም እያሉ እንትን አሉ እና እኔ በቃ ዝም ብዬ ሳው የኢትዮጵያን ፖለቲካ ትራጀክተሪ ዝም ብሎ ሂደቱን ስታየው በቃ ዝም ብሎ ምን የከፋው እኮ ነው የባሰው እኮ ነው የሚመጣው ማለት ደግሞ እንደ አብይ አህመድ ያለ በጣም ደካማ ክፉ በጣም በእንትን ያለ መሪ እኔ እንትን ያለቅምና 8 አመቱ ለአንድ መሪ ራእዩን ቪዥኑን የአመራር ችሎታውን አሳይቶ ለእንትን ለማድረግ ከበቂ በላይ ነው እንዳልኩ ነው በአሜሪካን ወይም በአውሮፓ 8 አመት የአንድ መሪ የሁለት የስልጣን ቆይታ ዘመን እንትኖች ናቸው እርግጠኛ ነኝ አብይ አህመድ ከዚህ በኋላ ሌላ ተጨማሪ እሱ ፍላጎት ማለት ነው የኢትዮጵያ ህዝብ 8 አመት አይደለም 80 አመት ይሄንን ህዝብ ረግጦ ይገዛል ዳንኤል ክብረትን መገለጫ የ8 አመቱን 8 የአብይ አህመድ ገንዘቦች ብሎ የጻፈው ጽሁፍ አለና ያው ስለ ዳንኤል ክብረት ብዙ ጊዜ ብዙ አለን እኔ በህይወቴ ኢየሱስ ክርስቶስን በቁም ያየሁት አብይ አህመድን ነው ካለ በኋላ አምላኩን አግኝቷል ከዚህ በኋላ የሚጠብቀው ኢየሱስ ክርስቶስ የለም ቤተ መንግስት አግኝቶታልና ለሱ አምላኩን አግኝቷል ከዚህም በላይ ሊጽፍ እንደሚችል ይታመናል ግን ያላቸውን 8 ነገሮች እስቲ እንዴት ነው የምንረዳው የአብይ አህመድ 8 ገንዘቦች ባለፉት 8 አመታት ነው ያለው አንደኛው ቁጭት ነው ሁለተኛው እልህ ነው ሶስተኛው ልቡ በአምላኩ የታመነ ነው አራተኛ ትጋት ነው አምስተኛው ፍቅር ነው ስድስተኛው ሁሌ አዲስ ነው ሰባተኛው ፈጠራ ነው ስምንተኛው የማንም የሁሉም የሚል ነው የማንም አይደለም ደግሞ የሁሉም ነው የሚልም መልእክት አለው እያንዳንዱን እንዴት እንገልጻቸዋለን እኔ ገልብጬ ይሄንን የተረዳሁት አለ ምናልባት ቁጭት የሚለው ከምን አንፃር ነው አብይ አህመዳው ቁጭት አለበት ቁጭቱ ምንድነው እሱ ቁጭት ብሎ የገለጸው ሌላ ነገር ነው እኛ ግን የኢትዮጵያ ህዝብና አብዛኛው የማህበረሰብ ክፍል የሚረዳው አብይ አህመድ ቁጭት ካለበት ቁጭቱ ምናልባት ይሄ ረጅም ጊዜ በስልጣን ላይ ቢቆይ ኖር ከዚህ በፊት አሁን ከነበረበት በፊት ሆኖ እቺን ሀገር በደንብ ማፍረስ የሚችልበትን አቅም የሚያገኝበት ሁኔታ አለማግኘቱ ነው የሚቆጨው ከዚህ በላይ ማፍረስ ቢችል ከዚህ በላይ ህዝቡን መበታተን ቢችል በሚፈልገው መጠን እያፈረሰ አይደለም በሚፈልገው መጠን ህዝቡን በቁጥጥሩ ስር እያደረገ አይደለም ብዙ ነገሮች ያ ነው የሚቆጨው ምናልባት ከቆጨው እልህ የሚባለውም ከህዝብ ጋር የተጋባው እልህ ነው አሁን አብይ አህመድ የሚሰራቸው ስራዎች በሙሉ በእልህ የሚሰሩ ናቸው እልህ ነው ከኢትዮጵያ ህዝብ ጋር እልህ ተጋብተዋል ከፖለቲከኞች ጋር ከተለያዩ አካላት ጋር የህብረተሰብ ክፍሎች ጋር እልህ የተጋባ መሪ ዓለም ላይ አይተናናቅ ምናልባት አሜሪካ ላይ ፕሬዝዳንት ትራምፕ ከተቀናቃኞቻቸው ጋር የሚያደርጉት እልህ አለ ያ ግን ድምር ውጤቱ ለአሜሪካን ህዝብ መጥቀሙ አይቀርም ወይም ደግሞ በተወሰነ ደረጃ አብይ አህመድ ግን ይሄው 8 አመቱ እልህ ይዞት ነው የሀገር የማፍረስ ዘመቻ ውስጥ ይገባውና እንዲህ ያልን መቀጠል እንችላለን እንደው እንዴት አየው የዳንኤል ክብረትን ጽሁፍ ምንድነው መልካ አብይ ነው የሚባለው አብይ መልካ የሚባላል መልክ የሚባላል የጸሎት መጽሐፍ ነው አምላክን ቅዱሳንን የምታሞግስበት እንትን አለና እንዳልከው ሪሊ አብይ አሁን ዳንኤልን እኔ አሁን ክርስቲያን ነው በእግዚአብሔር ያምናል ብዬ አላምነው እኔ እንትን አለ በቃ አምላኩን በሰው ቀይሯል ፈጣሪውን በአብይ አህመድ ቀይሯል ለሱ አሁን ፈጣሪም አዳኝም ቤዛም ሁሉ ነገርም አብይ አህመድ ስለዚህ አሁን አብይ አህመድን በቅዱሳን በአምላክ በመለኮት እንትን አምሳያ ማመስገን ነው እንትን ያደረገው ይሄ ልጅ ሰው የቤተ ክርስቲያን እንትን አለው አሁን የጠቀሳቸው ነገሮች ሌላ የምታሞግስባቸው እንትኖች ናቸውና ቅድም ያልካቸው ነገሮች ናቸው ተራው የኢትዮጵያ ህዝብ አንድ ማንኛውም ሰው ተራው የሚባል ሰው በቃ ማንኛውም አንድ መደበኛ ዜጋ መንገድ ላይ አግኝተህ ስለ አብይ አህመድ እንደው የልብህን ንገረኝ ብለህ ብትጠይቀው ዳንኤል አሁን ከገለጻቸው በጣም በተቃራኒው እንዳልከው ነው ቁጭቱ የስልጣን ቁጭት ነው ስልጣን ነው የአብይ አህመድ አንድና አንድ ዓላማ ስልጣን ላይ መቆየት አገር መለወጥ ህዝብ መጥቀም የህዝብ ማሻሻል ምናምን ስልጣን ነው አሁንም ስልጣኑን በአቴኒ ኮስት የሚባል ነገር አለ በማንኛውም ዋጋ ሚሊዮኖች ሞተው ኦሮሞና አማራ ተጣልቶ ህዝብና ህዝብ ደም ተቃብቶ አብይ አህመድ ስልጣን ላይ መቆየት ከቻለ ያንን ነገር ያደርገዋል ይሄ ነው
ሌላ እንትን አይደለም። እልሁ እንዳልከው ነው የሚያደርጉትን ነገር ዝም ብለህ ስታየው እኮ እንዴ አንዳንዴ አውርተናል አይደል እንዴ ከዚህ ህዝቡ ጋር እልህ የተጋቡ ይመስላል እኮ አንዳንዴ የሚያደርጉት ነገር ደግሞ እንደዛ እያደረጉም እንትኑን የበለጠ እልሃቸውን እንትን የሚያሳይ ምንድን ነው በቃ ህዝቡ ደስ ብሎታል። በቃ ይሄ ህዝቡን እንትን ብለህ አስዳሁን ቤቱን እያፈረስክ ሰው ቤቱ የፈረሰ ህዝብ ደስተኛ ነው። በቃ ወጥቶ እልል ብሎ አመሰገነ እንዴ ልማቱን ተቀበለ ምናምን ብለህ የምትልምንተንበት ነው። ፈሪሃ እግዚአብሔር የሚባለው እኔም እንግዲህ ፈሪሃ እግዚአብሔር የሚባለው ትርጉም እኔ እስከገባኝ ድረስ ማለት ነው። ፈሪሃ እግዚአብሔር ማለት ለሰው ልቡ በአምላኩ የታመነ የሚለው ነው። ልቡ በአምላኩ የታመነ እኔ አብይ አህመድ እዚች ላይ መስል የገለጻትን እንደው ባጭሩ ላንሳው። የአንበሳ ግሳት፣ የሌት ወፍ ጩኸት፣ የባቡ ፉጨት፣ የእንቁራሪት ማሽካካት ምንም የማይመስለው ሁሉም ከአምላኩ በታች መሆኑን የሚያምን ይላል። እምነት ያለው ሰው በአምላክ በፈጣሪ በየትኛውም አይነት ፈጣሪ የሚተማመን ሰው እንደዚህ አይነት ሞራል አለው እንዴ? አብይ አህመድ ሞራል እውነት ለመናገር ሌላውን ጠርቶ ክህደቱን አብሯቸው ይሄ ለውጥ ዛሬ 8 ዓመት ሲመጣ እሱን ለስልጣን ያበቁት ሰዎች ዛሬ የት ነው ያሉት? የክህደት ውጤት እኮ ነው፣ ሌላ ነገር እኮ አይደለም። ይሄ ነው ለአምላክ የሚታመነው። እንኳን የታመነ እንኳን አምላኩ ሊታመን በገዛ ባልደረቦቹ የማይታመን አሁን አብረውት ያሉት ራሱ ሌላው ቀርቶ አሁን ያሉት ራሱ ፈርተውት ነው እንጂ አምነውት አይደለም። ምን ዳንኤል ምን ይሄ አማርኛ አለ አንጋሽ አወዳሽ የሚባል በቃ በኔል ምልስ ቦታውን ስራውን ነው ያገኘው። ይሄ የአንጋሽ ያወዳሽ በቃ ስራ ነው። ገና ነገ አልኩ ነው መልክ የሚባል ነገር አለ በቤተክርስቲያን የጸሎት መጽሐፍ አለ። አይንህ እንትን ነው ጸጉርህ እንትን ነው የሚባል ቅዱሳኑ እንትን እያልክ ከጸጉሩ ጨምሮ እስከ ጥፍሩ ድረስ ያሉትን ነገሮች የምታመሰግንበት እንትን አለ እና ስለ አብይ አህመድ እንደዛ ይጽፋል ዳንኤል። ስለ አብይ አህመድ በቃ አይንህ ዘላላ ነው ጸጉርህ ምናምን ነው እያለ እንትን የሚል ነውና አንድ ሰው አምላክ ያለው ፈጣሪ በፈጣሪ የሚያምን በአንድ ሱፐር ፓወርስ እንትን የሚያምን እንትን እውነት ለመናገር እንዲህ አይነት ሞራል አለው ወይ ብሎ መጠየቅ ያስፈልጋል። የለውም። አብይ አህመድ የለውም። ክህደት ነው፣ ጭካኔ ነው፣ ርህራሄ ያለው ምንም እኮ እንትን የለውም እኮ። ኢትዮጵያውያን እንደዚህ ሆነ ምናምን ነገር ሲባል ምናልባት ቤሩት ለደረሰ የመሬት መንቀጥቀጥ አደጋ ወይም ደግሞ ዱባይ ላይ ለደረሰ የሚሳኤል ጥቃት ደብዳቤ ቢጽፍ ስሜቱን ያረከዋል። ኢትዮጵያ ውስጥ ለሚከሰት እንትን እንደ መሪ ማለት ነው እንደ መሪ ኢትዮጵያ ውስጥ ለሚፈጸም ግፍ ቆርቆሮ ወይኔ ሰዎቼ ህዝቤ እንዲሆነ ብሎ አንድ ነገር ከማድረግ ይልቅ እዛ እንትን ይላልና እንዲህ አይነት በአምላክ መታመን የለም። ሌላ ትርጉም ከሌለው በስተቀር ወይ ደግሞ እሱ የሚያመልከው አምላክ ሌላ ካልሆነ በስተቀር ማለት ይሄ ነው። ይሄ የጠቀሳቸው ይሄ የአብይ አህመድ ኳሊቲ ያላቸው ፈጠራ አሁን እንደው ፈጠራ የሚባለው ራሱ ስሙን ምን አለ ባያጠፍ አሁን ምንድነው ለምሳሌ የፈጠረው ምን ተፈጠረ? የሰው ቤት ማፍረስ፣ ድሃ ማፈናቀል ፈጠራ ነው እንዴ? ነው መሳይ ድሃ ማፈናቀል፣ ሰውን ከስራ ከኑሮ ማውጣት፣ ብሔር ተኮር ጥቃትን በተዘዋዋሪ መፈጸም ነው ፈጠራ። እሱ ከሆነ ልክ ነው። አብይ አህመድ ለኢትዮጵያ አዲስ ፈጠራ አስተዋውቋል። ያን ፈጠራ ኢትዮጵያ ውስጥ መንግስት በዜጎቹ ላይ ኤክስፐሪመንት ህዝቡን የጥፋት ቤተ ሙከራ ነው እያደረጋል። የኮሪደር ልማቱ እስካሁን ባሉት በአጠቃላይ ገለልተኛ በሚባሉ ተቋማት ተገምግሞ ምንም በጣም እንትኑ ውጤቱ በጣም አደገኛ ነው፣ መጥፎ ነው። ከተማ ማስዋብ ተብሎ የህዝብ ማህበራዊ ህይወት መበጣጣስ ይሄ ፈጠራ አይባልም። በነገራችን ይሄ ፈጠራ አይባልም፣ ይሄ ጥፋት ነው። ፈጠራ የሚባለው ስንት ነገር አለ። መሪዎች እኮ ስንት ክሪኤቲቭ ሊደሮች አሉ እኮ፣ ፈጠራ የሚችሉ መሪዎች አሉ እኮ። ብዙ ነገር የፖሊሲ አማራጮችን አቅርቦ የህዝቡ ኑሮ የሚሻሻልበትን ህዝብ የማይጎዳበትን የሚያደርግ ይሄ ነው ፈጠራ። አንዳንዴ ለምን እንደሆነ ታውቃለህ? አብይ አህመድ ለምንድን ነው እየደጋገመ የሚሳሳተው? እየሳስብ ለካ እንደነ ዳንኤል አይነት ያሉ በቃ የሚገፋፉ ሰዎች ስላሉ ነው። በነገራችን ሶስት ነገር ታነሳለህ። ምናልባት ፈጠራ ከሚለው ጋር አብይ አህመድ ከንግግሩ ጀምሮ በኩረጃ የሚታወቅ ሰው ነው። ብዙ ንግግሮችን ኮርጀው
የራሱ አስመስሎ የሚናገር መጽሐፎቹ በአብዛኛው ከተለያዩ ቦታ ተቀነጣጥበው የመጡ ፈጠራ የሚባል ነገር አብይ አህመድ ሲያልፍ የማይነካከውም ዳንኤል ክብረት የጠቀሳቸው አሉ የአረንጓዴ አሻራ ምናምን እንደነዚህ ብሎ የጠቀሳቸው አዲስ አበባን እኮ ወደዚህ አይነት መልክ ያመጣት እኮ ዱባይን አይቶ ነው ኩረጃ ነው ለኢትዮጵያ የሚመጥን ምን አይነት ነው ከውጪ ተሞክሮ አይወሰድ አይደለም ግን ከኢትዮጵያ ነባራዊ ሁኔታ ከኢትዮጵያ አቅም ጋር ምን እናድርግ ብሎ እንደዛ አይነት ነገር አያደርግም እንዳላምጥቶ ገልብጦ ልክ እንደ ሰነፍ ተማሪ ተግባራዊ የሚያደርግ ነው የምንድነው የከተማ ውበትንም እንበለው ከሩዋንዳ ሄዶ ኪጋሊ ካየ በኋላ ነው ጧት ከንቅልፉ ሲነቃ ይሄንን ኮሪደር ልማት የሚባለውን ያወጀው አረንጓዴ አሻራም ቢባል ምንድነው የጫካ ፕሮጀክትም ከማሌዥያ እዛ ያለን አንድ ፕሮጀክት አይቶ መጥቶ ነው ስለዚህ የቱ ነው ፈጠራው ለኢትዮጵያ የማይመጥናትን ሌላ ቦታ አይቶ ልክ ህፃን ልጅ የሆነ ቦታ አይቶ ጓግቶ መጥቶ ይሄንን አድርጉልኝ ብሎ ወላጆችን እንደሚያስጨንቅ አይነት እኮ ነው ኢትዮጵያ መጥቶ ሲጣ አድርጎ ያዘው የቱ ነው ፈጠራ ከራሱ ጀምሮ ሁሉ ነገር ፌክ የሆነ አርቲፊሻል የሆነ ንግግሩም ጭምር የሚኮረጅና የሚገለብጥ እንዲህ አይነትን መሪ ፈጠራ ሲል ምናልባት እንዳልከው ዳንኤል ከዚህ በላይ ማለት የሚችል ሰው ነው አብይ አህመድ ስለ ኢትዮጵያ በኋላ ላይ ታነሳው ይሆናል ፍቅር ብሎ በሚገልጸው ላይ ለኢትዮጵያ ያለውን ፍቅር ለመግለጽ የሄደበት ርቀት ያባከናቸው ቃላት አስገራሚ ናቸው በነገራችን ላይ ፖሊሲ አንድ ፖሊሲ ኮፒ ፔስት አይደረግም በጣም አደገኛ ነገር ህዝብን መሞከር ማድረግ በጣም የኃጢያቶች ሁሉ የጥፋቶች ሁሉ ጥፋት ነው በነገራችን ላይ አንተ አንድ ፖሊሲ ጥሩ ነው ማሌዥያ ሰርቷል ብለህ ካሰብክ ያን ፖሊሲ ወስደህ አናላይዝ አድርገህ አዶፕት ታደርገዋለህ እንጂ እንዳለ ገልብጠህ ኮፒ ፔስት አታረግ ምክንያቱም እዚህ ኢትዮጵያ ውስጥ ያለው ነባራዊ ኮንቴክስት የሚባል ነገር አለ ኢትዮጵያ ሁኔታ ከማሌዥያ ሁኔታ ፈጽሞ የተለየ ነው ማሌዥያ ውስጥ የሰራው ነገር ኢትዮጵያ ውስጥ እንደማይሰራ ምክንያቱም ኢትዮጵያ የኑሮ ሁኔታ ባህሉ አካባቢ ሁኔታ ብዙ ነገር እንትን የሚል ነገር አለና የአብይ አህመድ እንግዲህ ፈጠራ ከተባለ ማለት ነው የአንድን ሀገር ፖሊሲ እንደወረደ ምን ሳይጨመር ሳይቀነስ ገልብጦ ኮፒ ፔስት አድርጎ ኢትዮጵያ ላይ መተግበሩ ፈጠራ ከሆነ እንግዲህ እያየነው ነው ውጤቱ ስንት ሰው ተፈናቀለ ስንት ሰው ቤት አልባ ሆነ ስንት ሰው ስራ አልባ ሆነ የስንት ሰው ህይወት ተቃወሰ ስንት ሰው ራሱን አጠፋ የሚለውን ነገር በጣም የሚነግረን ነገር ይሆናል ሌላው የማንም ሳይሆን የሁሉም ሳይሆን የማን የሚለው ያው የትላንትናው ሰልፍ እኮ ይነግረናል አብይ አህመድ ምን እያደረገ እንዳለ ምን አይነት መሪ እንደሆነ ምናልባት ዳንኤል ኦሮምኛ የሚሰማ ካልሰማ ለምን አስተርጉሞ መስማት ይችላል በየጊዜው ባሌ ላይ የሚናገረው የተናገረው በቅርብ ወለጋ ላይ የተናገረው ጅማ ላይ የዛሬ ስንት ዓመት የኦህዴድ ስብሰባ ላይ የተናገራቸውን ነገሮች በጠቅላላ ስታየው የአብይ አህመድ ብቻ የአብይ እሱ ብቻ ሳይሆን በሱ ዙሪያ ያሉ ሽመልስ አብዲሳ ማለት እንግዲህ አሁን ባለው በስልጣን ደረጃ ምክትል ጠቅላይ ሚኒስትር ምናምን የምትለውን ዝተት ምናምን ትተህ እሱ ነው እንደ ሁለተኛ ሰው የሚታይ እንትን ነው እሱ የሚናገር እየወጣ በአፉ የሚተፋቸው መርዞች ምናምን ካየህ ይሄ አሁን ያለው መንግስት የኦህዴድና መንግስት ምን አይነት ፍላጎት እንዳለው ምን አይነት ዝንባሌ እንዳለው ኢትዮጵያ የሚባለው ነገርን ጀስት ዝም ብሎ ላይ ለማዕረግ ብቻ ነው የኢትዮጵያ ጠቅላይ ሚኒስትር የሚባለው እንጂ በተግባር የሚሰራው የውስጥ እንትን ስራ የሚናገረው ነገር ነው ይሄ እኮ ሌላ ቦታ ሌላ ሀገር ቢሆን ኖሮ እኮ በሚቀጥለው ቀን እኮ ከጠቅላይ ሚኒስትር ጽህፈት ቤት ሊያባረር ከቢሮ ስልጣን ሊያባረር የሚችል ነገር ንግግር እኮ ነው የሚናገረው እንዴት ነው አንድ የሀገር ጠቅላይ ሚኒስትር ተብለ አንድ አካባቢን እኔ እናንተን ብቻ ነው የምጠቅመው ይሄ መንግስት የእናንተ መንግስት ነው ጠብቁት ብለህ እንትን የምትለው ማለት ምን ማለት ምን አይነት ነው ምን አይነት አንድምታ ነው ያለው ለሌሎቹስ ምን አይነት መልእክት ነው እያስተላለፍክ ያለው ይሄ ነው የሁሉም የሆነ የማንም ያደለ ምናምን የሚባል ዳንኤል ምናልባት ነገሮችን እንዴት አድርጎ እንደሚረዳ እንጂ አብይ አህመድ እኮ ባለፉት 8 ዓመታት ኮንሲስተንትሊ ምንም ሳያዛንፍ ያሳየን ነገር ከዚህ ከይሄ መፈንቅለ መንግስት ሊደረግብኝ ሲል የሱሉልታና የሰበታ ገበሬዎች ምናምን ሊመጡ ብሎ ምናምን ነገር መንግስታችን ተነካ ካለው ጀምሮ በተከታታይ ተነገራቸው ነገር ስታየው ይሄ ሰውዬ ኢትዮጵያ ውስጥ በሆነ መንገድ ስልጣኑ የሚነካ መስሎ ከታየው የለየለት የእርስ በርስ ጦርነት መቀስቀስ ፍላጎት ያለው ለመቀስቀስ ወደ ኋላ የማይል መሪ መሆኑን ነው እንትን የሚያደርገው ይሄ ነው የሁሉም እንትን ማለት ነው እንትን ነው በኋላ አመጣበታለን ይሄ አሁን የመንግስት ፕሮጀክቶች ስራዎች ምናምኖች በኋላ አመጣበታለን እና እኔ ዳንኤል
እኔ አዶን እንዳልኩ ነው ዳንኤል አሁን በእግዚአብሔር በፈጣሪ ማመን አቁሞ በአብይ አህመድ ሙሉ ለሙሉ እምነቱን ሁሉ ነገሩን በቃ አዳኝ ቸር ቤዛ አንተ ነህ ብሎ የተቀበለው ነው አድርጌም ወስደው ይሄ ሙገሳው ምናምኑ ከዛ የመጣ ነው። ይሄ ለማንንም ኢትዮጵያዊ ግልጽ የሆነውን ነገር ሌላውን ተው። ይሄ ሰሞኑ ያለውን የነዳጅ ቀውሱን ተመልከተው። ኦልሞስት እኮ በቃ አገሪቷ ልትቆማለች ማለት እኮ ነው የሚቻለው። ይሄ ሁላ ጉራ ብልጽግና ልናመጣ ነው መጠባበቂያ ነዳጅ ይዘናል እንትን አድርገናል የሚለው ተረት ምናምን ገደል ገብቶ በቃ አሁን በእግራችሁ ሂዱ ነው። አንዳንዶቹ መስሪያ ቤቶች ደግሞ እንዳትመጡ እና ይሄንን ነው አሁን እንደው አብይ አህመድ ባለራዕይ ነው እንትን የለውጥ ፍላጎት ያለው ነው ምናምን የምትለው ሰልፎቹ ግልጽ የሆነ አብይ አህመድ ማን ነው? አብይ አህመድ ከኢትዮጵያ ሕዝብ አንፃር እንዴት ይገለጻል ለሚለው የትላንቶቹ ሁለቱ ሰልፎች በደንብ የሚያሳዩ ናቸው። እንግዲህ አንድ መሪ ለውጡ በኢትዮጵያ ደረጃ የተካሄደ ነው። ዳንኤል ክብረት እንዳለው የማንም አይደለም ግን የሁሉም ነው ከሆነ አብይ አህመድ የማን እንደሆነ ራሱ ነው የኔና አላሉትም ግን የማን እንደሆነ የገለጸበት በትላንትናው ዕለት የሁሉም እንዳልሆነ ያሳየበት የትላንቱ ሁለቱን ሰልፎች ሰው ሁሉ የተረዳው በዛ መልኩ ነው። እስቲ እናያቸው። ሁለቱ ክልሎች የተካሄዱ ሰልፎች ሁለቱ ትልልቅ ህዝብ ቁጥር ያላቸው የሀገሪቱን የቆዳ ስፋት ከ70% በላይ የሚይዙ እነዚህ ሁለቱ ክልሎች ውስጥ የተደረገው ሰልፍ የአብይ አህመድ መንግስት ምንድነው የሚለውን በደንብ ያልተረዳ ካለ ከዚህ በላይ እንግዲህ መገለጫ ልናገኝለት አንችልም። ትላንት በሚገባ የታወቀ ጉዳይ ነው። የበዓለ ሲመቱ መጋቢት 24ን የኦሮሞ ህዝብ ድል ባለ ድግስ አከበረው አሉን። የኦሮሞ ህዝብ አክብሮታል አላከበረውም? እሱን በተለየ ሁኔታ ልንመለከተው እንችላለን። ግን አብይ አህመድ እንደዛ ተብሎ እንዲገለጽለት ትላንትና በኦሮሚያ ክልል ደረጃ በዓለ ሲመቱን አክብሯል። በአማራ ክልል ደግሞ ይሄ ጥቁር ቀን ነው፣ የአማራ ህዝብ ላይ የመከራ መዓት የዘነበበት ቀን ነው ብሎ ደግሞ አብይ አህመድ ፎቶ ላይ የኤክስ ምልክት አድርጎ ተቃውሞን የገለጸበት ትዕይንትን ያየ ነው ትላንትና። እስቲ ሁለቱ ሰልፎች ከአብይ አህመድ የ8 ዓመት ሌጋሲ ጋር አብረን እናያቸው። የሁለት ሰልፎች ወግ ምናምን የሚል ለመጻፍ ጥሩ እያሰብኩ ነውና መሳይ ምን ትዝ እንደሚል ታውቃለህ? የዛሬ 8 ዓመት አብይ አህመድ ስልጣን እንደመጣ አማራ ክልል ታስታውሳለህ? ከሄደ የነበረው ሰልፍ በእንትን ነው እኮ የቆመው። መንግስት በቃ አቁሙ ተው ተብሎ ማለት ነው። ሰው በራሱ ተነሳሽነት ይሄ ለውጥ የኛ ለውጥ ነው ተስፋ አሳድሮ ማለት ነው። እንደዚህ ሳይከዳ ቅድም ያልኩ ነገር ነው። የተከዳ ህዝብ የምልሱ ነው እኮ በቃ ይሄ የኛ ለውጥ ነው፣ ለውጣችን ለውጡ በቃ ይንትን ይላል እንደግፋለን ተብሎ እኔ የሚገርም ነገር አንድ የቀረ የወረዳ የቀበሌ ከተማ የለም አማራ ክልል ውስጥ። እንዲያውም ወደ መጨረሻ ላይ ከሆነ ጊዜ በኋላ በቃ አቀዝቅዙት ተብሎ የሚገርመው ከ8 ዓመት በኋላ ያ በራሱ ተነሳሽነት ደግፎ ይወጣ የነበረ ህዝብ አሁን ደግሞ በራሱ ተነሳሽነት ተቃውሞ ሲወጣ ማየት በቃ እንትኑን ታይዋለህ፣ አይረኒውን ጸቱን ታይዋለህ። ከ8 ዓመት በኋላ ያ ህዝብ በቃኝ ጨለማ ነው ያኔ ተሳስተናል አንተ መደገፋችን ብሎ እንትን ያለበት እንትን። በነገራችን ላይ ኢትዮጵያ ውስጥ ያለውን እንትኑ ይነግራል። ይሄ አማራ ክልል ኦሮሚያ ክልል ብቻ መሆኑ ሳይሆን አሁን ይሄ ሰልፍ የተካሄደው ፋኖ በሚቆጣጠራቸው አካባቢዎች ነፃነት ባለባቸው አካባቢዎች ነፃነት ባለባቸው ህዝቡ ስሜቱን ፍላጎቱን እንደፈለገ መግለጽ በሚችልባቸው አካባቢዎች ነው። ይሄ አማራ ክልል ብቻ አይደለም እንበልና ኦሮሚያ ክልል ኦሮሞ ክልል ውስጥ ደቡብ ክልል ውስጥ እድሉ ቢሰጠው ከዚህ የበለጠ ተቃውሞ ሰልፍ እናያለን። መሳይ ከዚህ የበለጠ ተቃውሞ ሰልፍ እናያለን። እድሉን ስላልተገኘ ነው። ኢትዮጵያ ውስጥ በነገራችን ላይ በተለይ ባለፉት 8 ዓመታት አንድ እንትን ያለው ነገር መንግስትን ግፈ ካልሆነ በስተቀር መንግስትን ተችተ መንግስት ላይ ትንሽ ቅምት የምታቀርብ ሰላማዊ ሰልፍ የፖለቲካ የአዳራሽ ስብሰባ ወይም ጋዜጣዊ መግለጫ ማካሄድ አትችልም። ኢምፖሲብል። አሁን ምርጫ እናካሄዳለን የፖለቲካ ምህዳሩ ሰፊ ነው ምናምን የሚሉት ነገር በጣም የሌለን እንትን ነው። አማራ ክልል ውስጥ ያየነው ነገር ነፃነት ስላለ ህዝቡ ስሜቱን እንዲገልጽ የተመቸ ሁኔታ ስላለ ነው የወጣ እንትን ያለው። ኦሮሚያ ክልል ውስጥ ያለነው ምንድነው? የኦህዴድ ብልጽግና ካድሬዎች ይከላ እየወረደላቸው መመሪያ እንትን ብለው ህዝቡን አውጥና አሰልፉ
የፈረደበት ህዝብ ምን ችግር አለ? እንትን ነው በጣም የሚገርም ህዝብ እንትን ሳይለው ባያምንበትም ተገዶ ቀበሌ ሚሊሻ የኮሬ ነገኛ ጋሸና ሲርና ምን ይባል ነገር አለ ተገዶ ወጥቶ እንዲወጣ ነው የተደረገው። እና የሰልፉ ትልቁ ልዩነት ያ ነው። ከንቱን ካነሳቸው መፈክሮች ካነገባቸው መፈክሮች ይዘቶች ባሻገር እዚህኛው ነፃነት የባለበት ሁኔታ ህዝብ ስሜቱን በግልጽ እድል የመግለጽ እድል ቢሰጠው አማራ ክልል ውስጥ ያለውን ነገር ሌሎች ክልሎች ውስጥ ይደገም ነበር። ስለማይቻል ነው ዛሬ ኦሮሚያ ክልል በካድሬ ተገዶ ሰልፍ ወጥቶ እንትን ያለው እንጂ እንደ አማራ ክልል በነፃነት እስቲ ዛሬ 8 ዓመቱን ለውጥ ምናምን ዘቆል በቅንፍ ውስጥ የለውጥ ሁኔታ ገምግመህ ድጋፍ ወይም ተቃውሞ ሰልፍ አድርጉ ጣብ ሲባል እርግጠኛ የተቃዋሚው ኃይል ያመዝናል ይበልጣል። ደቡብ ሌላውን ቦታ ማለት ይሄ ነው። ሁለተኛ የይዘቱ ምናምኑ ቅድም ብያለሁ። በአማራ ክልል በጣም እንትኑ ይገርማል። ላይክ ለውጡ በ8 ዓመት ውስጥ እንደዛ አብይ መሬት አይንካ ነብያችን ሙሴያችን ምናምን ያለ ህዝብ ከ8 ዓመት በኋላ በቃ በምንም መንገድ በቃ ይሄ ጨለማ ነው፣ ስህተት ነው፣ ይሄ ነገር መቀየር አለበት። ምንድነው መች ሰላም አለ አብይ ካለ ነው ያሉት የፋኖ እንትኖቹ እንትን ሲሉ እንደዛ አይነት ነገር ውስጥ ነው ተራለ። ሌላው በጣም አሳሳቢው ነገር ቅድም ያልኩ ነገር ነው። አሁን ቅድም ዳንኤል የማንም ያደለ የሁሉም የሆነ የሚለው ነገር ላይ ምንትኑ የኦህዴድ ብልጽግና የኦሮሞን ህዝብ የመጨረሻ ምሽግ እያደረገው እንደሆነ ነው እያየ ያለው። በኋላ መጣበታለን። በኢኮኖሚውም በምኑም እየሰሩ ያሉትን ስራ ስናየው ማለት ስልጣን የሚያጣ መስሎ ከታየው የኦሮሞ ህዝብ ጉያ ውስጥ ተደብቆ የኦሮሞን ህዝብ በጣም አሉታዊ በሆነ ፕሮፓጋንዳ መጥፎ የሆነ ቅስቀሳ ቀስቅሶ ከሌሎች ወንድም ህዝቦቹ ጋር የማጋጨት ስራ እንደሚሰራ ይሄ ግልጽ ምልክት ነው። ይሄ አሁን ያለው አገዛዝ ኢትዮጵያ የምትባል 187 ብሔረሰቦች ያሉባት 130 ሚሊዮን ያለበት ምናምን ነገር ነውና ይሄ መንግስት መደገፍ ካለበት በሁሉም ክልሎች ውስጥ እንትን ነው። እንደው አንድ ምሳሌ ልንገር። ያለፈው ሳምንት እናንተ ሀገር አሜሪካ ትራምፕን የሚቃወም ሰላማዊ ሰልፍ ተካሂዶ ነበር። አንድ ስቴት ብቻ አይደለም የተካሄደው፣ በ50 ምናምኑ ስቴት በሙሉ ገባ። በሁሉም ስቴቶች ኢንክሉዲንግ ዋሽንግተን ማለት ይሄ የፌደራል መሪ ነው የሚፈጽመው ነገር እኛ አንቀበለውም የሚለው በየቦታው ነው የተካሄደው። ተቃውሞም ድጋፉም እንደዛ ነው። በነገራችን ላይ የትራምፕ ድጋፍም እንደዛ ነው እንጂ አንደኛው ሚዙሪ ወይም ደግሞ አላባማ ምናምን የሚባሉ ስቴቶች ደግፈው እነ ኒውዮርክ እነ ምናምን ተቃውሞ የሚባል ነገር የለም አሜሪካ ውስጥ። እነ ትራምፕም እንደዛ ያደርጉም እንደው የፈለገ ስልጣናችን ይጎዳል፣ ስልጣናችን አደጋ ላይ ይወድቃል ብለው እንኳን ቢያስቡ እንደዚህ አይነት መጥፎ አደገኛ ጨዋታ ውስጥ አይገቡም። አደገኛ የፖለቲካ ቁማር ውስጥ አይገቡም። እና አብይ አህመድ እና ሽመልስ አብዲሳ ይሄዱበት ያለው መንገድ ግን ምልህ አሳዛቢ የሚባለው በጣም አልቃል ነው። እንን ለመግለጽ በጣም አደገኛ ነው። ምንድነው ምን አይነት መልእክት ነው እያስተላለፉ ያሉት ነው? የኦሮሞ ህዝብ የኔ መንግስት ነው፣ ለውጡ የኔ ነው፣ እኔን የጠቀመው፣ ስለዚህ እኔ ደስ ብሎኛል፣ በ8 ዓመት ደስ ብሎኛል፣ ሌሎቻችሁ እያረራችሁም ቢሆን ሌሎቻችሁ መከራ እየበላችሁም ቢሆን የሚል አይነት መልእክት ነው እየተላለፈ ያለው ማለት። ሌሎቹ እኮ ከፍቶናል፣ ይሄ መንግስት በድሎናል፣ ይሄ መንግስት ግፍ ፈጽሞብናል እያሉ ሌላ ደግሞ ሌላ ህዝብ ተመርጦ አይ እኛ ደግሞ ደስ ብሎናል፣ እኛ ተመችቶናል፣ እኛ ደልቶናል፣ ስለዚህ የእናንተ ስቃይ የእናንተ ጭቆና የኛ ደስታ እንደዛ አይነት እንትን ነው። በነገራችን ላይ በደንብ ስንተነት ነው እንደዛ ነው እንትን በቃ ያንዱ መከራ ያንዱ ጭቆና ያንዱ ደስታ የዛ አይነት ትርጉም ተሰጥቶ ሁለቱ በቅራኔ በጎሪጥ እንዲተያዩ የማድረግ ነገር ነው። በጣም አደገኛ ስራ ነው እየተሰራ ያለው። የኦሮሞ ሊቃን እዚህ ጋር ነው። አብይ አህመድ ማውገዝ ብቻ አይደለም። በነገራችን ላይ እንዲህ ያሉ በጣም አደገኛ ይዘት ያላቸው የፖለቲካ መልእክቶችን ማክሸፍ ያስፈልጋል። እንደዚህ አይነት ስራዎችን እየተከታተሉ ነቅሶ እንዲህ አይደለም ትርጉሙ በዚህ መንገድ ነው ብሎ መነጠል ያስፈልጋል።
ገባ መነጠል ያስፈልጋል። እኔ እናንተ ማየት አይደለም ያለብን። ከዛ ደግሞ ሌላ በጣም ስሜቱ የተጎዳ ቤቱ የፈረሰበት ብሶት ውስጡ ብሶት ያለው ምርር ያለው እንትን የሚለው እንትን አለ። የበደለው አብይ አህመድ ነው። የኦሮሞ እነ ሽመልስ አብዲሳ የሚቀሰቅሱት ኦሮሞ በደለኝ ብሎ እንዲያስብ ነው። ኦሮሞ ጨቆነኝ፣ ኦሮሞ ቤቴን አፈረሰ ብሎ እንዲያስብ ነው። ገባ ይሄንን ነው እነሱ የሚፈልጉት፣ ይሄንን ነው የሚያደርጉት። ስለዚህ በዚህ እንትን ላይ የኦሮሞ ልሂቃን፣ ምሁራን፣ የሃይማኖት አባቶች፣ የሞራል መሪዎች መሳሰሉት ይሄንን ነገር ወጥተው መከላከል ማክሸፍ መቻል አለባቸው። አደገኛ እንትን ውስጥ እየሄድን ነው። አደገኛ እንትን ውስጥ እየሄድን በነገራችን ላይ በጣም ወደዛው አጀንዳ እንሂድ። ቀጥታም ወደዛ አጀንዳ ነው የምንሄደው። ምክንያቱም የትላንቱ ሰልፎች የሚነግሩን ነገር ዳንኤል የጻፈውን ሙሉ በሙሉ የሚያከሽፍ ነው። የማንም የሁሉም የሚለው በተለይ የማንም የሚለው አይመለከትም። ምክንያቱም የማን እንደሆነ ራሱን እየገለጸ ነው። የኔ ነው የሚለው ህዝብ ባይኖርም የሁሉም እንዳልሆነም ደግሞ በአንድ አካባቢ ብቻ ሰልፍ በማድረግ አሳይቷል። ሽመልስ አብዲሳ በአንድ የሶሻል ሚዲያ መድረኩ ላይ እለቱን አስመልክቶ የጻፈው ጽሁፍ በትክክል የሚያሳየው ብልጽግናን ይዘን የመጣ ነው፣ ብልጽግና የሚባለውን ፓርቲ ያመጣ ነው፣ የኦሮሞ ህዝብ ለዘመናት ያጣውን እንዲያገኝ ለማድረግ ነው የኦሮሞ ህዝብ ነው ያለው። ስለዚህ ብልጽግና ለኦሮሞ ህዝብ የተፈጠረ ፓርቲ እንደሆነ እነሱ ሳያቅማሙ በደንብ እየተናገሩ ነው። አብይ አህመድ አንተ በተከስከው ወለጋ ነቀምት ሄዶ የተናገረውም ሰሜኖቹ እየመጡባችሁ ነው፣ እናንተ ይህን ፓርቲ ካልጠበቃችሁ እኛ አይደለም እኛ ብቻችንን አንጎዳም፣ አብራችሁ ነው የምትጎዱት፣ አብራችሁ ነው የምትጠፉት እያለ እያስፈራራ ጭራቅ መጣባችሁ የሚለው አብይ ሁሉም እንዳልሆነ ከበቂ በላይ ምናልባት አብይም ራሱን በዛ ደረጃ አይገልጽም። እኔ የሁሉም ነኝ ብሎ አይገልጽም። የማን እንደሆነ ለምን እንደሚሰራ በደንብ ስለሚያውቀው እንግዲህ ወዴት እያመራ ነው ይሄ ነገር? ወዴት ሊያመራ ይችላል? ሁሉ ነገር ሲጠፋ አሁን አንዳንድ ነገሮችን እርምጃ እየወሰዱ ነው። የትላንቱ የህዝብ ተወካዮች ምክር ቤት ላይ የጸደቀው አዋጅ የሚነግረን ብዙ ነገር አለ። በአዲስ አበባ ላይ የኦሮሚያ ፍርድ ቤቶች የሚኖራቸውን ሚናና መብት ነው በደንብ በግልጽ ያስቀመጠው። የኦሮሚያ ክልል ንብረቶች ወይም ደግሞ ይዞታዎች በሆኑ ጉዳዮች ላይ ዳኝነትም ሆነ የፍርድ ጉዳይን ይመለከተዋል በሚል ነው። ከዛ ጋር ተያይዘው የሚመጡ ብዙ ነገሮች አሉ። ህጉ የተለጠጠ ነው። የኦሮሚያ የጸጥታ ኃይሎች መብት ኖሯቸው በአዲስ አበባ ላይ መብት ኖሯቸው የፈለጉትን እንዲያደርጉም ህጋዊ ፍቃድ የሚሰጣቸው ህግ ነው። ይህንን አብይ አህመድ ከ6 ዓመት በኋላ እንግዲህ ሐሳቡ የነበረው የዛሬ 6 ዓመት ነው። ሁሉ ጊዜ ሲንከባለል ተቃውሞ ሲቀርብበት የራሳቸው ሰዎችም ጭምር ሲቃወሙት፣ አሁን ላይ ግን በዚህ ወቅት ላይ አብይ አህመድ በፓርላማው አማካኝነት እንዲጸድቅ አድርጓል። ሌላው ይሄ የገዳ ልዩ የኢኮኖሚ ዞን የሚባል አለ። የገዳ ልዩ የኢኮኖሚ ዞን ሀብት የመሰብሰብ ሀብት የመቀማት ከሌላው ወደ እነዚህ ይሄ የገዳ ልዩ ኢኮኖሚ ብለው የተወሰኑ በአብይ ዙሪያ ያሉ ሰዎች የመሰረቱት የራሳቸው ኩባንያ አለ። ስም ሲሰጡት የገዳ ልዩ ኢኮኖሚ ብለዋል። አሁን ሁሉ ነገር ወደዛ እንዲሄድ ነው። አሁን ኢትዮጵያ ውስጥ ካሉ ተቋማት ከፍተኛ የገዳ ልዩ ዞን የሚባለው እንግዲህ ደብረ ዘይትን ቢሾፍቱን ጨምሮ እስከ አዳማ ናዝሬት ድረስ ያሉ አካባቢዎችን በሚሸፍነው ቦታ ላይ የሚገነቡ የኢኮኖሚ አውታሮች ናቸው ይህንን ተቋም የሚገልጹት የገዳ ልዩ የኢኮኖሚ ዞን ተብለዋል። ይሄ በጣም በከፍተኛ ደረጃ ሀብት እንዲያመጣና እንዲሰበስብ በአብይ አብይ አህመድ የተቀረጸ ፕሮግራም ነው። ይሄ ራሱ ምን ይዞ ሊመጣ እንደሚችል ግልጽ ነው። ሌላውም ማደሄት የራሳችን ነው የሚሉትን አካል ደግሞ በኢኮኖሚ ማፈርጠም ነው የተያያዙት። በነገራችን ላይ መስፍን አንድ ባለሀብት ከኢትዮጵያ ወደዚህ መጥቶ ነበርና ይመላለሳል፣ እዛም ትልልቅ ስራዎችን ይሰራል። ለምንድን ነው ግን በዚህ ደረጃ አዲስ አበባ ላይ የኢኮኖሚ ተቋማት እንዲፈርሱና የኮሪደር ልማት የሚባለው ብዙም የኢኮኖሚ ሀብት የማያመነጭን እሱ ላይ ለምን ትኩረት አደረጋችሁ? ብዙ ባለሀብቶች እየሸሹ ነው፣ ብዙ ባለሀብቶች እየከሰሩ ነው ብዬ አንድ ባለስልጣንን ጠየቅኩኝ። የመለሰልኝ መልስ ትክክለኛ ፍላጎታቸውን ትክክለኛ እርምጃቸውን የሚያሳይ ነው። ኦሮሞ ምንም አልነበረውም፣ በዚህም የሚያጣው ነገር የለም። ምንም አልነበረውም፣ የሚያጣው ነገር የለም ነው። ይሄ በራሱ በጣም አደገኛ ነው። ኦሮሞ እንዴት ምንም አልነበረውም? የሀገር ባለቤት የሆነን ምንም አልነበረውም። አሁን የሚያጡት ግን እናውቃቸዋለን እነማን በዚህ እየተንጫጩ እንዳለ። በእንደዚህ አይነት ስሜት በእንደዚህ አይነት ስሌት ነው
እየሰሩ ያሉት። ሌላውም ማደሄት የትግራይ ባለሀብቶች ከጫውታ ውጭ ወጥተዋል። የአማራ ባለሀብቶች በተለያየ ጉንተላና በተለያየ ተጽዕኖ ጭቆና ከሀገር እንዲሰደዱ ባሉበትም ሆነው በከፍተኛ ኪሳራ ውስጥ ሀብታቸውን አጥተው እየቆዘሙ እያለቀሱ ነው ያሉት። ብዙ ባለሀብቶች በዱባይና በኬንያ መሽገው ነው ያሉት ይሄ የመጣው ጊዜ እስኪያልፍ ብለው። ስለዚህ ምን አይነት ስራ እየተሰራ እንዳለ አብይ አህመድ በመጨረሻው ሰዓት እንዲህ አይነት ነገር ሊፈጥር ተዘጋጅቷል። የትላንቱ ሰልፍም እኔ እናንተ ነኝ ይሄን ጠብቁት፣ እነዚህ ሊዘርፏችሁ ነው፣ መልሰው እዛ ባርነት ውስጥ ሊከቷችሁ ነው የሚል ነገር ነው እየነገሯቸው ያለው። አደገኛ አካሄድ ነው። ይህንን መታገል ያለበት ከማንም በላይ የኦሮሞ ህዝብ ነው። ምክንያቱም ያገኘው ነገር የለም በእነዚህ ሰዎች ያጣው እንጂ ብዙ ነገር አጥቷል። ብዙ ነገር ወደፊትም ሊያጣ ይችላል በዚሁ ከቀጠለም። እስቲ መስፍን በዚህ ላይ ያለውን ነገር በደንብ ማየት የሚገባን ይመስለናል። በተለይ ትላንቱ የህዝብ ተወካዮች ምክር ቤት ያጸደቀው አዋጅ ምን እንደታሰበ ምን እንደታቀደም ከምንም በላይ አይናችንን ገልጠን አደጋውን ልንመለከት እንድንችል የሚያደርገን ነው። መስፍን በጣም አመሰግናለሁ። በጣም ወሳኝ ነገር ነው። በተለይ እኔ መጀመሪያ አብይ ሲመጣ የተወሰነ እንትን ነበረኝ። በቃ ግራ መጋባትም የተወሰነ መደገፍም ውስጥ ነበርኩኝ። መቼ እንደሆነ ታውቃለህ? አብይ ላይ የመጨረሻ እንትን የቆረጠልኝ ይሄ ባልደራስ የሚባል እንትን ብሎ ባልደራስ ባላደራ የሚባል ነገር የለም፣ ጦርነት እንገጥማለን ብሎ ሲናገር ታስታውሳለህ? ያን ንግግር ጦርነት እንገጥማለን ይሄ ባላደራ ምናምን ነገር የሚባል የለም፣ ጦርነት እንገጥማለን ብሎ እንትን አደረገ። ከዛ በኋላ ኮንቴ በተከታታይ ማለት ነው በተከታታይ አብይ አህመድ በተዘዋዋሪ ሽመልስ አብዲሳ በቀጥታ አዲስ አበባን ኢሬሌቫንት እናረጋታለን፣ ማጠቀም እናረጋታለን። አዲስ አበባን ከተቻለ በሙሉ ጠቅልሎ የኦሮሞ ብቻ እናረጋታለን። እንግዲህ አስበው አዲስ አበባ ባለፈው 128 130 ምናምን ዓመታት እንትን ውስጥ የሁሉም ኢትዮጵያዊ ድንጋይ አዲስ አበባ ውስጥ የተገነባ ነገር በሙሉ የሁሉም ኢትዮጵያውያን አስተዋጽኦ ያለበት ነው። መስራቹ ቆርቋሪው ዳግማዊ አፄ ምኒልክ ንግስት እቴጌ ጣይቱ ብጡል ናቸው። ባዶ ሜዳ ባዶ መሬት ማለት ከባዶነት አንስተው ይሄ ዛሬ ትልቅ ከተማ ኮስሞፖሊታን የሆነ የአፍሪካ የዲፕሎማሲ ማዕከል የኢትዮጵያ ዋና ከተማ መዲና እንድትሆን አድርገው የሰሯት ነገስታቱ ፕላስ ኢትዮጵያውያኖች ናቸው። ከየትም ቦታ መጥቶ ኢትዮጵያዊ ከመጥቶ ሰርቶ ኑሮ እንትን የሚለባት ከተማ ነች። ዛሬ ያንን የ130 ምናምን ዓመት ጉዞ ሪቨርስ ለመቀልበስ ነው ያለው ማለት ዛሬ አይደለም። በነገራችን ላይ ተጀምሯል። ኦልሞስት እኔ አላቅም። አሁን እንግዲህ ከሆነ ከ3 በኋላ በተግባር ሙሉ ለሙሉ አዲስ አበባ ሙሉ ለሙሉ ይሄ አይን ባወጣ መልኩ ኦሮሚያ የኔ ነች ብላ ጠቅልላ እንደምትውጣት በጣም እርግጠኛ ሆኜ መናገር እችላለሁ። ቅድም እንዳልኩ ነው ሽመልስ አብዲሳ እኔ ያ ንግግሩ አሁን ተው ደግሞ ቪዲዮን ቢያዩ በጣም ደስ ይላል። ይሄ ብልጽግናን የፈጠርነው እኛ ነን፣ ቁማር በልተናቸዋል፣ አማሮች ትግሬዎቹን አባረናቸዋል፣ አማሮቹን ቁማር በልተናቸዋል፣ ከዚህ በኋላ የሚገዳደረን የለም፣ አዲስ አበባንም ከዚህ በኋላ እንቆጣጠራታለን፣ ካልሆነ ማትረባ እናረጋታለን፣ የዘመኑ የኛ ነው የሚለው በነገራችን ላይ የአብይ አህመድ ብሉፕሪንት ስልጣኑ ተካርታ የሽመልስ ያ ንግግር ነው። ዝም ብለህ ካየው ከዛ የወጣ ምንም የተፈጸመ ነገር የለም። ኮንሲስታንት ያ ነው። ወረቀት ላይ ከተጻፈው ይልቅ ያ ንግግር ነው ለኔ አሁን ያለው የብልጽግና የአብይ አህመድና የሽመልስ ጥምር መንግስት እንትን መመሪያ እንትን የሚለው ማለት ምን ተፈጠረ? አንደኛ አዲስ አበባ ምልህ 78-79% ኦሮምኛ ተናጋሪ ህዝብ አይደለም። የራሱ የሆነ ባህል ያለው የከተማ ባህል ከተሜነት ባህል ያለው ኮስሞፖሊታን ያለው ውህድ የሆነ ኢትዮጵያዊ ነው። የራሱን ከንቲባ መርጦ ያውቅም። በተለይ ከአሊ አብዶ ከሚባለው ከተፈራ ወልዋ በኋላ ከማን በኋላ አዲስ አበባ ባይ ዲፎልት የአዲስ አበባ ከንቲባ መሆን ያለበት ኦሮሞ መሆን አለበት ብለው ተብሎ በነገራችን ላይ ይሄ ለዚህ ጥፋት ከኦሮሞ ከወዴድ ብልጽግና እኩል ህወሓት ተጠያቂ ነው። እዚህ ላይ እንትን ማድረግ አለበት። በቃ እንትን አደረጉት ባይ ዲፎልት ባይጻፍም ባይ ዲፎልት እንትን አደረጉ። ከዛ በኋላ የሚመጣው ኩማ ደመቅሳ፣ ድርባ ኩማ፣
አዳነች አበቤ ምናምን ሙሉ የወደድ ብልጽግና ሰዎች ናቸው። ቢስኖተንተን ስለ ዲሞክራሲ ስለ መብት ስለ ምናምን ታገልን ተጨቆንን ተገፋን እያልክ እንዲህ አይነት እንትን ሸፍጥ የፖለቲካ ሸፍጥ መስራት እንትን ነው። የኦሮሚያ ምንድነው የሚባለው የሸገር ከተማ የሚባለው ተመሰረተ ተባለ። ቢያንስ 1 ሚሊዮን ሰዎች ተፈናቅለዋል። እሱን ከተማ ለመስራት ማለት ነው። ቢያንስ ታስታውሳለህ አይደል? ወደ 120 ሺህ ነው 130 ሺህ ቤቶች የፈረሱት። በቃ እኔ ይገርመኛል የኢትዮጵያ ውስጥ ይሄ ኢንተርናሊ ዲስፕሌስድ የሚባለው እንትን የኢትዮጵያ ሕዝብ የራሱ የሆነ ሴፍቲ ኔት አለው። ይሄ አሁን ሌላ ቦታ ቢሆን ይሄ 1 ሚሊዮን የሚጠጋ ሰው የሆነ አንድ ሜዳ ላይ ትልቅ ሜዳ ላይ ይሰበሰብና ዩኤንኤችሲአር ወይም ቀይ መስቀል ድንኳን ሰርቶ ያስቀምጠው ነበር። ግን የኛ የማህበራዊ ግራ ስለሆነ አንዱ ሰው ቤቱ ፈርሶበት እንትን ሲባል አጎት አክስቱ ጋር ሄዶ ወይ አንድ ክፍል ተሰጥቶት ወይ ደግሞ አንድ ቤት ተጋርቶ ይኖራል። ለዛ ነው እንትኑ የጠፋው እንጂ 1 ሚሊዮን ሰው ተፈናቅሎበት እንትን ያለ ነው። ሸገር ከተማ እንደ ቦምቦሊኖ እንከባታለን ያለው አይደል? ያ ሰውዬ አዲስ አበባ እንደ ቦምቦሊኖ እንከባታለን አለ። ከዛ ደግሞ ህገወጥ የነበሩትን ህጋዊ ደሃ እናደርጋቸዋለን አለ። አሁን እሱ ካናዳ ሄዶ ቪላ ሊገዛ በሰረቀው ብር እና እንትኑ በጣም የሚገርም አይነት ይሄ አሁን 21ኛው ክፍለ ዘመን ነው። ይሄ የሚታወቅ ታሪክ ነው። አዲስ አበባ የራሷ ታሪክ አላት። አሁን ይሄንን ታሪክ ቀይረው አሁን በእርግጠኝነት ዘላቂ ይሆናል ብለው አስበው ነው። ተመልከት ወልቃይትን የዛሬ 30 ምናምን ዓመት ህወሓት ስልጣን ሲይዝ ስልጣን አለኝ ብሎ ጊዜውን አገኘው ብሎ ወልቃይትን ወደ ትግራይ ጠቀለለና እንትን አደረገ። ከ30 ዓመት በኋላ በጊዜው ተመለሰ። አዲስ አበባ ከዚህ የለየ እንትን አይደለም። ኦሮሚያ ብታራት ስሟን ብትቀይረው ዲሞግራፊክ ለውጥ ብታመጣ ምናምን እርግጠኛ ነኝ የጊዜ ጉዳይ ነው። ይቀየራል። ወደ ነበረበት ይመለሳል። ኢትዮጵያውያን የለፉባት ከተማ ነች። የሚገርም እንትን ነው። ሁለተኛ በህግም አንጻር ስናየው አንቀጽ 47 ነው አይደለ? ህገ መንግስቱ ላይ እንትን ያለው አዲስ አበባ በራሷን ችላ የምትተዳደር ከተማ ነች። የክልል ከተማ ነች። አዲስ አበባ ድሬዳዋ ተብሎ የተቀመጠ እንትን ያለው በምንም መንገድ አዲስ አበባን የኦሮሞ የሚያደርግ የህገ መንግስት አንቀጽ የለም። ሌላ መከራከሪያውን ትተን ይሄ አሁን የነሱ የሚጠቀሙበት ወያኔ ምናምን ቀርጸው የሚባለው ህገ መንግስት እንኳን ብናየው ይሄን መብት አይሰጣቸው። አንቀጽ 47 አንቀጽ 46 ምናምን የሚባለው እንትን ማለት አዲስ አበባ ህዝብ በመረጠው የመተዳደር ሙሉ መብቱ እዛ እንትን ላይ ታውቋል። የአዲስ አበባ ህዝብ ራሱን መስተዳደር የማቋቋም ሙሉ መብቱ ታውቋል። አዲስ አበባ ምን እንደምትመስል እዛ ላይ ተገልጿል። የአዲስ አበባም ቻርተር አለ። ያ በሚጥስ መልኩ ነው አሁን አንደኛ ቅድም እንዳልኩ ነው ከንቲባው ባይ ዲፎልት ከሆዴድ የመጣ ሰው እንዲሆን ተደርጓል። በቃ አሁን ሰው ለምዶት ምንም እንትን የለም። በቅርብ አንድ ዜና አሰማ ነበረ። አሁን ከዚህ ምርጫ በኋላ አዳነች አበቤ ትቀየራለች ተብሎ ሽኩቻ ተጀምሯል። ሽኩቻ የተጀመረው በማን ነው ታውቃለህ? ኦህዴድ ቤት ውስጥ ነው። ሌላ ቦታ ሌሎቹ እኮ አይመለከታቸው። ታከለውማ ማን ነው ምናምን እነሱ ናቸው የሰው ከተማ ማለት ነው። የሁሉም ከተማ ማለት ይሄ ሌሎቹ ምናምን ነገር እኔ ይገርመኛል አንዳንዴ። አሁን የአማራ ብልጽግና፣ የደቡብ ብልጽግና፣ የትግራይ ብልጽግና እንዴት አይነት ማይንድ ሴት ነው ያላቸው? ይሄን እያዩ በቃ ሁሉ ነገር ሰላም ነው ለምተናል ምናምን ነው ብለው ይላሉ። እንዳልኩ በህግም ተቀባይነት የለውም፣ በታሪክም መሰረት የለውም። በማንኛውም ሁኔታ ደግሞ እኔ የኦሮሞን ህዝብ ቢጎዳ እንጂ አይጠቅም። የኦሮሞ ህዝብ ከአዲስ አበባ ተጠቅመው ነው ያለ። ሁሌ የምለው ነገር አለ። በዙሪያው ያለው የሱሉልታ፣ የሰበታ፣ የፉሪ፣ የሆለታ፣ የሰንዳፋ ገበሬዎች ህይወት ከአዲስ አበባ ኢኮኖሚ ጋር በጣም የተሳሰረ ነው። ከሌላው የኢትዮጵያ ገበሬ በጣም የተሻለ ባለባበስ፣ በኑሮ ሁኔታ፣ በምን ሁኔታ እንዲሆኑ ያስቻለበት ሁኔታ ከአዲስ አበባ ኢኮኖሚ ጋር የተሳሰሩ ስለሆነ ነው። ስለተጠቀሙ ነው። ምንም ኔጌቲቭ እንትን የላቸውም እነሱ። በስልጣንም ብናየው እኮ በነገራችን ላይ የአዲስ አበባ ዙሪያ ያለ ኦሮሞ ነው። ኢትዮጵያ ውስጥ እነ ተፈሪ በንቴ ብለው እነ መንግስቱ ኃይለማርያም ብለው እውነቴን ነው የምልህ መሳይ፣ የሚገርም እኮ ነው። እነ የደርግ ጀነራሎች እኮ ኦልሞስት እንጃ 60% 70% ይሄ ከአዲስ አበባ በሸዋ ዙሪያ ያለ የኦሮሞ
እንትኖች ናቸው በስልጣን ደረጃም በኢትዮጵያ እንትን ተጠቃሚነት ደረጃም አሁን እነዚህ የክፋት እንትን ነው በቃ የክፋት ሞቲቭ የክፋት ዓላማ ነው እንትን እያደረጉ ያሉት ምክንያቱም አሁን ለኦሮሞ ህዝብ ምንም ዲሊቨር ማድረግ አይችሉም ምንም ነገር ማድረግ አይችሉም ማቅረብ አይችሉም ኑሮን ሊያሻሽሉ አይችሉም ዲሞክራሲ ሊያቀርቡለት አይችሉም ብልጽግና ሊያመጡለት አይችሉም ምንም ሊያደርጉለት አይችሉም ማድረግ የሚችሉት ምንድነው አዲስ አበባን የኦሮሞ እናደርግላለን ይሉና የማይሆን ተስፋ ይሰጡታል ማለት የሱ ያልሆነውን ማለት እና ደግሞ ኦሮምኛን የኢትዮጵያ ብሔራዊ ቋንቋ እናደርጋለን በቃ ሌላ እኮ አጀንዳ የለም አሁን እኮ በኦሮሞ ብልጽግና ቤት ሌላ ትልቅ አጀንዳ የለም እነዚህ ግን ምን ችግር እኮ የለም እኮ አዲስ አበባ የኦሮሞም ነች የኢትዮጵያም ነች ምናምን ብሎ እኮ መኖር እየተቻለ እንትኑ ምን የሚባለው አደገኛነቱ መሰለ በሌሎች ኪሳራ በሌሎች ጉዳት ያንተ መብት አስከብራለሁ ያንተን ጥቅም አስከብራለሁ አንተን ሀብታም አደርጋለሁ ማለት ወንጀል ነው እንዲያውም እንደዚህ ማለት በሌሎች ኪሳራ አንተን እጠቅማለሁ ማለት ዞሮ ዞሮ የሚጎዳው ያ እጠቅማዋለሁ የምትለውን ህዝብ ነው ምክንያቱም ጊዜ መቀየሩ አይቀርም ያ የተቀየረ ጊዜ በጎሪጥ የሚታየው ህዝብ ያኔ ይጎዳል እንጂ በነገራችን ላይ ኦሮሞ በፖለቲካው ቅድም ብያለሁ እነ ተፈሪ በንቲ እነ መንግስቱ ኃይለማርያም እነ ደምሴ ቡልቶ እነ መርድ ንጉሴ ምናምን ሰላሌ ምናምን እኮ ሰዎች ናቸው ይሄን ሀገር ኢትዮጵያ የሚባለው ስቴቱን ኔሽን ኢትዮጵያ የሚባለው ነገር ይሄን እንትን መርድ ጀነራል መርድ ሲሞቱ ታስታውሳለህ አይደል ባንዲራ ለብሰው ነው ራሳቸውን ያጠፉ ምን ያህል ርቀት ለሀገሩ ለባንዲራው ታማኝነታቸው ምን አሁን ቆሞ ቢያዩ ኢትዮጵያ ባንዲራ አዲስ አበባ ውስጥ ተይዞ መከዳ አይቻልም የሚለውን ነገር ቆሞ ቢያዩ ምን እንደሚሉ አላውቅም በኢኮኖሚ ብታይ አጂቱሬ የሚባል አለ ታውቃለህ አጂቱሬ በጣም ዝነኛ ነጋዴ በጣም ብዙ ኦሮሞ ነጋዴዎች በጣም ብዙ ሀብታም የሆኑ ዲኤች ገዳ ይሄም ማን ነው ይሄ ደንበል ምናምን እንትና ጋሽ ገብረየስ ቤኛ አንድ ጊዜ እሳት ላይ ቀርበው ታሪካቸውን ተናግረው ነበር በጣም ኤግዛምፕለሪ እንትን ነው ከምንም ከተራ ገበሬ ልጅነት ተነስተው በንጉስ ጊዜ ነው እንደውም እሳቸው በነጮች በውጭ ሀገር ሰዎች ተይዞ የነበረውን የማዳበሪያ የግብርና ምርት አቅርቦት ቢዝነስ በሚገርም ሁኔታ እኮ ነው ምንም ነገር አልነበራቸውም ዘበኛ ሆኖ ምን በጣም የሚገርም ታሪክ ነው እሳቸው መጽሐፍ ተጽፎ ይሁን አላውቅም ግን ብዙ ሰው ቢያቆንት ነው ተነስተው አማልጋሜትድ ኢትዮጵያ አማልጋሜትድ ሊሚትድ ተብሎ በጣም ትልቅ ካምፓኒ እንደውም ሲናገሩ ነበር ድርጅቱን ሲያስመርቁ አልጋውራሽን ጠርተው አልጋውራሽ ያጻ ኃይለሥላሴ ልጅ ጠርተው ነው እንትን በደልግ ጊዜ እሳቸው ብቻ ነበሩ ያኔ ጊዜ ነው ትንሽ መንገጫገጫ የደረሰባቸውና ኦሮሞ በኢትዮጵያ ፖለቲካ ውስጥ ፌር ፍትሃዊ በሆነ ውድድር እንደዚህ ብቃት ያላቸው ነጋዴዎች መፍጠር ተችሏል እንጂ መንግስት እንደዚህ በእንትን ደግፎ አሁን ነብይ አህመድ ሊያደርጉ የሚፈልጉት ምን መሰለህ በመንግስት የሚደገፉ መንግስት የሚፈጥራቸው ባለሀብቶች መፍጠር ነው የሚፈልጉት የመንግስት ኮንትራቶችን ይሰጧቸዋል የመንገድ ልማት የመንገድ ስራ ጨረታዎችን ይሰጧቸዋል ለአንድ መከላከያ የምግብ አቅርቦት ጨረታ ለነሱ ይሰጧቸዋል እና በዛ ይሄ ነው ኮራፕሽን አሁን ስርዓት አንድ ሲስተሚክ ኮራፕሽን የለም ሲል ሲናገር ነበር አብይ አህመድ ከዚህ የበለጠ ኮራፕሽን ምን አለ ለኦሮሞ እንዲያውም የሚጠቅመው ዘላቂ የሚሆነው ነፃ ገበያ ፌር በሆነ ሁኔታ እንዲወዳደር ሁኔታዎችን ማመቻቸትና በዛ ተወዳድሮ ሀብታም እንዲሆን ማድረግ ነው እንጂ በድብቅ ባንኮችን እያስገደልክ ብድር እያሰጠ የመንግስት ኮንትራቶችን በእውቂያ በእንካለንካ እንትን ኮንትራት እየሰጠህ ምናምን በጭራሽ እንደዚህ በዚህ አይነት ሁኔታ የሚፈጠሩ ባለሀብቶች ይሄ መንግስት ይሄ አሁን ያለው አገዛዝ ስልጣኑ ሲያበቃ እነሱም አብረው ያቆማሉ ምክንያቱም የነሱ የቢዝነስ አኩመን የሚባል የቢዝነስ ዝንባሌያቸው ከየትም የመጣ የለም በመንግስት ጋር የመጣ ነውና መንግስት ያን እንትን ካደረገ የለም አይኖርም ይሄን ስራ ነው እየሰራው ነው ህወሓትም እኮ ሞክራው ነበር በነገራችን ላይ እዚህን እናነሳዋለን ህወሓት እኮ በተለይ ከዚህ ከኢትዮ ኤርትራ ጦርነት በኋላ ኤርትራውያኖቹን ካባረሩ በኋላ የዘር ጽዳት ይለዋል ጋሽ መስፍን እውነት ነው የዘር ጽዳት ነው የፈጸሙት ዛሬ ዘር ማጽዳት ተፈጸመብን ምናምን ይላሉ ሰው ልጅ በማንነቱ ለይተህ
ያን ጊዜ አዲስ አበባ ውስጥ ኢትዮጵያ ውስጥ የነበሩ ኤርትራውያን 30 40 50 ዓመት የኖሩ ማለት ለይተህ ማለት ነው። እነዚህ ሰዎች እኮ አንዳንዶቹ ኤርትራ ማንነት ምናምንም እኮ እንትን ያሉ ሰዎች ናቸው። እኔ አሁን ፕራይቬት ፐርሰናል ታሪክ አለ ማቃቸው ጎረቤት ሰው ናቸው ከነማዘርጋ ማህበር የሚጠጡ ምናምን እኛ እሳቸው ኤርትራ ይሁኑ ትግራይ ይሁኑ ምንም እሳቸውም የሚያውቁም አይመስለኝም። ተነስቶ አንድ ሌሊት በራቸው ተንኳኳ። ምን ነው ሲባል በሻንጣሽን ያጅን ነው ስለሻለን አሏቸው እና የዘር ጽዳት ነው የተፈጸመውና ህወሓት ይሄን ያነሳውት እንደው ታሪክ እንትን ለማድረግ ነው። ህወሓት እንዲህ አይነት ነገር ሞክሮ ነበር። በኢኮኖሚው ላይ ባለሀብቶችን በመፍጠር ሄጂሞኒክ ፓወር በፖለቲካውም በኢኮኖሚውም በምኑም የበላይ ሆኖ በመውጣት በቁጥር አነስተኛ ብንሆንም እኛ ኢኮኖሚውና ፖለቲካውን ከተቆጣጠር ነው ዘላቂ የሆነ የስልጣን ዘመን ይኖራል የሚል እንትን ነበር። መጨረሻ ላይ ወደቀ፣ ፌል አደረገ። እነዛ ባለሀብቶች አንዳንዶቹም የሉም ተሰደዋል አይደል? እነ ተክለ ብርሃን ምናምን ኤድናሞን እንትን ነበሩ ማለት ተመሳሳይ ነገር ነው የሚሆነው። መሳይ በግድ የምትፈጥረው እንትን ባለሀብት የለም። እንደውም ከዛ ይልቅ እንደውም እንትን ማድረግ እንዲወዳደር ንግድን ከውስጡ በሚወጣ እንትን ማለት ነው። ኢትዮጵያ ውስጥ በቃ በሚገርም ሁኔታ ማለት ነው በፌር በሆነ መንገድ ተወዳድረው በሀብታም የሆኑ የጉራጌ ባለሀብቶች፣ የአማራ ባለሀብቶች፣ የኦሮሞ ባለሀብቶች ቅድም የጠቀስኳቸው አሉ። መንግስት በምንም መንገድ እዚህ ውስጥ መግባት የለበትም እና ይሄ በጣም አደገኛ አካሄድ ነው። አዲስ አበባን በተመለከተ ይሄ አሁን የወጣው ህግ ኦልሞስት እንትን እስካሁን የነበረውን ይሄ ከመጋረጃ ጀርባ ሲሰራ የነበረውን ተንኮል ከተማዋን የመጠቅለል የመዋጥ እንትን ኦልሞስት ህጋዊ ሽፋን የማላበስ እንትን ነው። ብዙ አንድምታዎች ነው። አዲስ አበባ ውስጥ አንድ ሰው ለምሳሌ ከአንድ የኦህዴድ ቢሮ ሰራተኛ ጋር ከኦህዴድ ባለስልጣን ጋር ችግር ቢገጥመው ያ ሰውዬ እዚህ ፍርድ ቤት ብቻ ወስዶ ሰውየው በማያውቀው ቋንቋ በማይመለከተው ህግ፣ ምክንያቱም ይሄ ህግ የኦሮሚያ ክልል ምክር ቤት ያጸደቀው ህግ ነው የሚሆነው፣ በዛ ህግ የግዴታ እንዲዳኝ ነው የሚደረገው ማለት። ይሄ እኮ በነገራችን ላይ አፓርታይድ እኮ ነው፣ አፓርታይድ ነው እና ሳናቀው አንዳንዴ ይገርመኛል። አሁን አንዳንዱ ሰው የኮሪደር ልማቱን ልክ የከተማ ማስዋብ ምናምን ብቻ አድርጎ የሚያየው ነገር አለ ነው። ልማቱ በትክክል የዘር ማጽዳት ነው፣ የመንገድ መጥረግ ነው። የአዲስ አበባን ነባር ነዋሪዎች በማፈናቀል የአዲስ አበባን የማንነት እንትን የማዛባት የማበላሸት ነገር ነው ያለው። አንዳንዱ ኮሪደር እንደዚህ ነው፣ ለምን መብራቱ ሲበራ ትናደዳላችሁ፣ ከተማችን አብረቀቀች ምናምን ነገር እና ማን ነው ከመብራት ጋር የሚጣላ? ማይ ፍሬንድ እኛ እኮ ከመብራት ለምን እንትን አያደርገውም? ጨረቃን አውርዶ ለምን ጨረቃን ሌሊቱ ሙሉ እንድታበራ አያደርግም? ችግሩ አይደለም እኮ ኢንቴንሽኑ። የአብይ አህመድ የኦህዴድ ብልጽግና ኢንቴንሽን ይሄ ኮሪደር ልማት፣ አዲስ አበባ የሸገር ዙሪያ ፕሮጀክት ምናምን የሚባለው በሙሉ የዘር ማጽዳት እንትን ነው። ይሄ አዲስ አበባን በኦሮሚያ ጠቅለል እንትን ነው። በነገራችን በጣም አደገኛ አካሄድ ነው ያለው። ግን እንዳይመስላችሁ አሁን በዚህ መንገድ አሁን ጊዜ ያገኘን ስልጣን ላይ ነን ሁሉም ማድረግ እንችላለን የሚቃወመን የለም ብለው ይሄን ነገር ቢያደርጉ በሆነ ወቅት ላይ እኮ ይስተካከላል፣ ይቀየራል። መስፍን እንግዲህ የተለያዩ ርዕሰ ጉዳዮችን ይዘን ከተመልካቾቻችን ጋር የቆየንበት የዛሬው አንከር የመረጃ ክፍለ ጊዜ ይህንን ይመስላል። ለነበረን ቆይታ በተመልካቾች ስም ከልብ ነው ማመሰግነው። መሳይ እንበርታ። እኔም አመሰግናለሁ። በርታ።